መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ አንቺ ፍርዬ ማን ነው? ፍርዬ እኔ ነኝ። ሰላም፣ እዚህ ደግሞ ምን ትሰሪያለሽ? ወይኔ ተመስገን አገኘሁሽ። ደህና ነሽ? ደህና ነኝ። እዚህ ምን ትሰሪያለሽ? ብቻሽን ነሽ? አዎ፣ ለጊዜው ብቻዬን ነኝ። እሺ በሩን ክፈችልኛ። እኮ ቆይ ምን ታደርጊያለሽ እዚህ? እንዴት መጣሽ? አሁን ጥያቄውን ትተሽ በሩን ብትከፍችልኝ አይሻልም? በሩ ከውጭ ተቆልፏል እኮ አይታይሽም? እና እንዴት ነው ከዚህ የምትወጪው? ቶሎ መውጣት እኮ አለብሽ አይደል እንዴ? ቆይ ግን አንቺ እዚህ ምን ትሰሪያለሽ እያልኩሽ እኮ ነው። እንዴት ብለሽ አገኘሽኝ? እኔማ አቡ ፍርዬ ዛሬ ትምህርት ቤት አልመጣችም ወይ ብዬ ስጠይቀው ኧረ እየተከታተልን የመጣ ነው፣ ድልድዩ ጋር ስንደርስ ግን ጠፋችብኝ አለኝ። ከዚያ እንደውም ዋይ ብላ ጮኻ ነበር ምናምን ሲለኝ ምናልባት ወድቀሽ ከሆነ ብዬ ልፈልግሽ ስመጣ ጫካን ከዚህ ጋር ወጥቶ ሲሄድ አየሁት። ከዚያ እዚህ ስመጣ ደግሞ አንቺን አገኘሁሽ። ሌላውን ደግሞ አይን ላይን እየተያየን ብነግርሽ ይሻላል። እስኪ መስኮቱን ክፈችው። መስኮቱን በሆነ ቁልፍ ተቆልፏል፣ መክፈት አልችልም። እና ወይስ በሬውና ውጫ ታዲያ? ወይ ሰላምዬ፣ ቁልፉ እኮ የሚሰበር አይነት አይደለም፣ የድሮ የብረት ቁልፍ ነው። እኔም ስታገል ነበር እምቢ ብሎኝ ነው። እና እንዴት እናድርግ ታዲያ? ሄጄ ፖሊስ ልጥራ? አይ ፖሊስ ካየማ የበለጠ ይብስበታል ሰላምዬ። አሁን ለጊዜው ሰክሮ ምናምን ሊሆን ስለሚችል ሲረጋጋ አንድ ዘዴ ፈጥሬ እወጣለሁ። ኧረ ተይ ፍርዬ እባክሽ። እንዴ እስካሁን ድረስ እኮ ጫካ ምንም አላደረገም። ጫካ ንጹህ ሰው ነው፣ ስለሰከረ ብቻ ነው ሰው የሚገድለው ምናምን እያልሽ ስትከራከሪ ነው ለዚህ ይበቃሽው። ይልቅ አሁን የጄ ፖሊስ ልጥራ፣ ጠብቂኝ። እንዳታደርጊው ሰላም። ዛሬ ፖሊስ ብንጠራበት ነገ ሁለታችንንም መልሶ ያገኘንና ከዚህ የበለጠ ይጎዳናል። ፖሊሶች እንደሆነ ምንም አያደርጉትም፣ እሱን ታውቂያለሽ። ስለዚህ እኔው ራሴ ተለሳልሼና ተለማምጬ ባረጋጋው ነው የሚሻለው። ደግሞ አሁንም ምንም ክፉ ነገር ያሰብ አይመስለኝም። በሰላም ነው እያናገረኝ ያለው። በሰላም ነው እያናገረሽ ያለው? አዎ። ለነገሩ አንቺ እኮ ቢደበድብሽም በሰላም ነው እየደበደበኝ ያለው ሳቴ አትቀሪም። ይልቅ አሁንም ቶሎ ሊመለስ ስለሚችል አንቺ ሂጂ። በእኔ ጦስ ሌላ ችግር ውስጥ እንዳትገቢ። አይ ዳገቱን ወጥቶ ነው ሄደው። ስለዚህ ተመልሶ ከመጣ አየዋለሁ። ከዚህ ጋር ይታየኛል። እና ቆይ የእኔ እጅግ በጣም ፈሪ ጓደኛ እጅግ በጣም የምትፈራውን ሰው ተከትላ ደረሰችልኝ ማለት ነው። ምን ላድርግ ታዲያ? በጣም ደንግጬ ስለነበር በደመ ነፍስ ነው የተከተልኩት። ለማንኛውም አመሰግናለሁ። ለምኑ? ፍርሃትሽን ጥለሽ እኔን ካደጋ ለማስጣል ስለመጣሽ ነው። አንቺ ብትሆኚ ኖሮ ከዚህ በላይ ታደርጊ ነበር። ይልቅ አሁን ደህና ነሽ ግን? አልጎዳሽም? ምንም አልጎዳኝም። በእርግጥ ድንገት አንስቶ ሲወስደኝና ስታገለው መልሼ ወድቄ ነበር መሰለኝ እና እሱ አንገቴ አካባቢ ያሞኛል። ከዚያ ውጭ ግን ደህና ነኝ፣ አልጎዳኝም። እንደውም ምሳሌ ያመጣልኝ ነው ሄደው። ምሳሌ ያመጣልኝ? አዎ፣ አካባቢው ልይ፣ በዚያውም የሚበላ ነገር ላምጣልሽ ብሎኝ ነው ሄደው እና ሁኔታው አልገባኝም ሰላምዬ። ሲያዩት ምንም ክፉ ነገር ያሰብ አይመስልም። እንደውም ለደህንነትሽ ሲባል በሩን ቆልፌው እሄዳለሁ ነው ያለኝ። እና አሁንም አመንሹ ማለት ነው ፍርዬ? ጎትቶ የማታውቂው ቤት ውስጥ አስቀምጦሽም ማመንሹ? እና ሌላ ምን ምርጫ አለኝ ሰላምዬ? ያው እንደለመደው ትንሽ ጥያቄ ጠይቆ ይለቀኝ ይሆናል ብዬ ነው ተስፋ ያደረኩት እንጂ አሁን ፖሊሶችን መጥራት ሁኔታውን የበለጠ ያከብድብኛል ብዬ ፈራሁ። ደግሞ ተመልሼ ስመጣ ትምህርት ቤትሽ ወይም ቤትሽ አደርስሻለሁ ብሎኛል። እና ወይኔ እየተመለሰ ነው አየሁት። በቃ ሂጂ ሰላምዬ፣ ሂጂ ጥፊ ከዚህ። ተይ እባክሽ ፖሊስ ይዤ ልምጣ ወይ ደግሞ ለቤተሰቦችሽ ልናገር? አይ እስከ ትምህርት ቤት መውጫ ሰዓት ድረስ ካልተመለስኩ ትነግሪያቸዋለሽ። አሁን ግን ሂጂ በቃ ከዚህ ሂጂ በቃ። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ